ሌላ ደግሞ 2016 ላይ የተጠየቀው ሶሻል ሳይንስ ላይ አይ ቲንክ ብዙ ጥያቄ መጥቷል። ስለዚህ ምን እንደተባልነው ጊቭን ዘ ሊኒየር ሲስተም ተብሎ የሆነ ሊኒየር ሲስተም ኦፍ ኢኩዌሽን ተቀምጦልናል። እኛ በቁጥር መተካት እንችላለን፣ ግን እንደዚህ ምን እንዳለ ብናየው እንደ ቅድሙ A1 B1 C1 A2 B2 C2 ተብሎ በሜትሪክስ ፎርም ማስቀመጥ ስለምንችል ችግር የለውም። ከዛ the determinant of the coefficient matrix ተብለናል። የኮኤፊሽንታችን እነዚህ ናቸው A1 B1 C1 A2 B2 C2 እና A3 B3 C3 ኮኤፊሽንታቸውን ይዘን ዲተርሚናንቱን ካልኩሌት ስናደርግ 1/3 መጣ። ከዛ which of the following is the value of y ተብሎ የy ምንድነው የሚሆነው ተብለናል። አይ ሆፕ አይታችሁታል። ከዚህ በፊት የሰራሁላችሁ ቪዲዮ ኦልሞስት በቁጥር ተክቼ እንደዚህ አይነት ጥያቄ ነው። ስለዚህ ፕሊዝ ካላያችሁት ቼክ ብታደርጉት ደስ ይለኛል። ዲተርሚናንት የሚለውን ሊንክ ከታች አስቀምጥላችኋለሁ። ስለዚህ የምናደርገው እንደዚህ ሲሰጠን A1 B1 C1 እንይዛለን። ከዛ A2 B2 C2 እንይዛለን። ከዛ A3 B3 C3 እናደርግና ይሄ ኮኤፊሽንት ሜትሪክስ ነው የምንለው። ይሄ ዋና ኦሪጂናል ሜትሪክሳችንን ዲ ብዬ ብጠራው ብዙ ጊዜ ዲ ተብሎ ስለሚቀመጥ የመጀመሪያው ከኤክስ የተገኘ ነው ብለን ኤክስ እናደርጋለን። ሁለተኛው ኮለም ደግሞ የተገኘው ከዋይ ነው። ሶስተኛው ደግሞ ኮለም የተገኘው ከዜድ ነው ብለን በሜትሪክስ ፎርም እንደዚህ እናደርግና እዚህ ጋር ደግሞ 3 ኔጌቲቭ 1 እና 2 ይሆናል። ስለዚህ ሲስተም ኦፍ ኢኩዌሽን እንዲህ ሲሰጠን ወደ ሜትሪክስ ስንቀይረው እነዚህ ኮኤፊሽንቶችን እንይዛለን። ኮኤፊሽንት ሜትሪክስ ነው የሚባሉት። የዚህን ኮኤፊሽንት ሜትሪክስ እናስቀምጣለን። ከዛ በላይ የተገኙት በመጀመሪያው ሮ ከኤክስ ነው። የሁለተኛው ሮ ያገኘ ነው ከዋይ ነው። ሶስተኛው ደግሞ C1 C2 C3 ደግሞ ከዜድ ነው ብለን ኦርደራችን እንዲካረግን በኋላ 3 -1 2 እናደርጋለን። አሁን የኤክስን የዋይን የዜድ ቫልዩ ለማግኘት የምናደርገው ምንድነው? የኤክስን ለማግኘት የኤክስን ኮለም በዚህኛው መተካት ነው። ዋይን ለማግኘት ደግሞ የዋይን ኮለም በዚህኛው መተካት ነው። ዜድን ለማግኘት ደግሞ የዜድ ያለበትን ሶስተኛውን ኮለም በዚህ ተክቶ ሜትሪክሳችንን መስራት። ስለዚህ ኤክሳችንን ለማግኘት የምናደርገው ዲተርሚናንት ኦፍ ኤክስን በኦሪጂናል ዲ ማካፈል ነው። ዋይን ለማግኘት ደግሞ ዲዋይ በዲ ማካፈል ነው። ዜድን ለማግኘት ደግሞ ዲዚ እናደርግና በዲ ማካፈል ነው። እዚህ ጋር ዲዲዲ ብያስቀመጥኳቸው ይሄ የኮኤፊሽንት ሜትሪክሳችን ዲተርሚናንት እንደማለት ነው። የዚህን ዲተርሚናንት እንይዛለን። የኤክስ ያለበትን ኮለም በዚህኛው ቁጥር ተክተን የምናገኘው ዲተርሚናንት ደግሞ ዲኤክስ ይባላል። ይሄንን ቁጥር ደግሞ ለዚህኛው ስንተካው ዲዋይ፣ ይሄንን ደግሞ ሶስተኛውን ስንተካው ዲዚ ብለን የነዛን ዲተርሚናንት እንደማለት ነው። ስለዚህ which one of the following is the value of y ስንባል ይሄንን እዚህ ውስጥ ነው የምንተካው ማለት ነው። እዚህ ጋር ሁለተኛው ላይ መሆን ያለበት ይሄ ነው። ይሄ ቁጥር በሙሉ እዚህ ጋር እናደርግና መጨረሻ በኦሪጂናል ዲተርሚናንታችን ማካፈል ነው። የመጀመሪያው ኮለምና ሶስተኛው ኮለም እንደማይነካ ካወቅን ወዲያው ምርጫችን ላይ እንመጣና የመጀመሪያው ኮለም እዚህ ጋር ተበላሽቷል፣ ስለዚህ ይሄም አይሆንም እንላለን። አሁንም የመጀመሪያው ኮለም እንደ ቅድሙ A1 A2 A3 አይደለም፣ ስለዚህ ይሄንንም ካንስል እናደርጋለን። ከዛ እዚህ ጋር ስንመጣ ደግሞ A1 A2 A3 ነው፣ ትክክል ነው። እዚህ ጋር C1 C2 C3 ነው፣ ትክክል ነው። የመሃለኛው ደግሞ 3 -1 2 ተደርጎ ተተክቷል። ያም ትክክል ነው። ዋይን ለማግኘት በዲ ነው እንጂ የምናካፈለው አናባዛውም። ስለዚህ እዚህ ጋር በ1/3 በመባዛቱ ምክንያት ሁሉ ነገሩ ትክክል ቢሆንም ይሄ መልስ አይሆንም ብለን ካንስል እናደርገዋለን። ስለዚህ ምንም ሳንሰራ መልሳችን ዲ ይሆናል። በአሰራር ደረጃ ደግሞ ዋይን ስንጠየቅ የመሃለኛውን የዋይን ኮለም ማለት ነው ከኦሪጂናል ሜትሪክሳችን ላይ ከኮኤፊሽንታችን ሜትሪክስ A1 A2 A3 እንዳለ ነው፣ አይቀየርም። C1 C2 C3 አይቀየርም። የዋይን ስለሆነ የምንሰራው ዋይን መተካት ነው። በዚህ ቁጥር 3 -1 2 እናደርግና በኮኤፊሽንት ሜትሪክሳችን ደግሞ 1/3 ነው ተብለናል። ስለዚህ እዚህ ጋር በ1/3 ነው የምናካፍለው። ስለዚህ እዚህ ጋር ሲካፈል አድርገን 1/3 እንደማለት ነው። ያ ማለት ደግሞ በ3 እንደማባዛት ነው አይደለ? ስለዚህ እዚህ ጋር ይሄንን በ3 እንደማባዛት ነው። አሁን ይሄንንና ይሄን ብታወዳደሩት A1 A2 A3 A1 A2 A3 C1 C2 C3 C1 C2 C3 ይሄኛው ደግሞ 3 -1 እና 2 ነበረ። እነሱ ግን እዚህ ጋር ትሪክ ለማድረግ የነበረን ቁጥር በኔጌቲቭ ተባዛ። አንድ ሮ ወይም አንድ ኮለም በኔጌቲቭ ከተባዛ እዚህ ጋር የምንሰራውን ነገር በኔጌቲቭ ማብዛት ነው። ስለዚህ ይሄኛውን ነገር -3 ለማድረግ ከፈለግን ይሄንን በኔጌቲቭ ማባዛት ነው። ይሄን -3 ማድረግ፣ ይሄንን +1 ይሄንን -2 ማድረግ ይኖርብኛል። እዚህ ጋር 3 የሚለው ፋንታ -3 አድርጌ ለማስቀመጥ። ስለዚህ እዚህ ጋር እንደምታዩ 3 ታይምስ ተብሎ ይሄኛው ምንም ሳይቀየር እንደዚህኛ እንዳስቀመጥ ነው ቢሆን ኖሮ መልሳችን ይሄ ነበረ። ነገር ግን እኛ ከምናውቀው ከዚህ ቁጥር አንደኛው ኮለም ወይም አንደኛው ሮ በኔጌቲቭ ከተባዛብን እዚህ ጋር እንዳየነው በኔጌቲቭ ካበዙብን እኛም እዚህ ጋር የምናበዛውን ቁጥር በኔጌቲቭ ማባዛት አለብን። ስለዚህ ይሄ -3 መሆኑ አይ ሆፕ ኮንፊውዝ አላደረጋችሁም። ጥያቄ ካላችሁ ደግሞ ኮሜንት አድርጉልኝ።